በአፍሪካ ትልቁ ሐይቅ ላይ የሚገኘው ደሴት ፖሊሶች ይዘውናል። ከ1000 በላይ ነዋሪዎች አሏት። ይህን ደሴት ተመልከቱ። ይህ በሁለቱ ሀገራት መሃል ክርክር የፈጠረ ቦታ ነው፣ ኬንያ እና ዩጋንዳ። ሁሉም ይህችን ደሴት ለመያዝ ይሞክራል። በካርታ ላይ እንደሚታየው ደሴቷ የምትገኘው የሁለቱ ሀገራት ድንበር አቅራቢያ ነው። ለዚህም ነው ሁለቱም ሀገራት ይገባኛል የሚሉት። እንግሊዝ ናት ድንበሩን ያሰመረችው። ወራሪዎች ድንበር ማስመር የለባቸው። እነሱ ዝም ብለው ቀጥታ መስመር ነው የሚያሰምሩት። ግን ለምንድን ነው ይህን ያህል ተፈላጊ የሆነችው? አሁን ዋና ከተማዋ ናይሮቢ ደርሰናል። እናም ወደ ትንሽየዋ ከተማ ኪሱሙ እየሄድን ነው። መጀመሪያ ኪሱሙ እንሄዳለን። ከዛ ለ4 ሰዓታት ነድተን ወደ ደሴቷ እንደርሳለን። የዩጋንዳና ኬንያ ድንበር ማለት ነው። ሰላም፣ እንኳን ደህና መጣችሁ ወደ ኪሲሙ። ተጨማሪ የ2 ሰዓት የጀልባ መንገድ ወደ ሚጊንጎ ደሴት። እዚህ የሚሰራው ዋናው ስራ አሳ ማጥመድ ነው። እስከ ሚጊንጎ ደሴት ድረስ ይሄዳሉ አሳ ለማጥመድ። በጣም ብዙ የአሳ ክምችት ነው የሚገኘው እዛ አካባቢ። ይህ የቪክቶሪያ ሐይቅ ነው። በብሪቴን ንግሥት ስም ነው የተሰየመው። ይህ ሐይቅ የናይል መነሻም ነው። ከዚህ ተነስቶ ሱዳንና ግብፅን አቋርጦ የሚያልፈው። አንዳንድ ሰዎች ይህ ደሴት ለዩጋንዳ ነው የሚገባው ይላሉ። ነገር ግን እውነታው ይህ ደሴት የሚገባው ለኬንያ ብቻ ነው። አሁን እየሄድን ነው። እዛው ነው የምናድረው። እንዳሉት ከሆነ የባህር ወንበዴዎች አሉ ከዩጋንዳ የሚመጡ። በአላህ ስም በጣም ትልቅ ማዕበል ነው ያለው። እኔ እንጃ ይህ ጀልባ እንደሚቋቋመው። በዛም ላይ ደግሞ ቦታው በጣም ሩቅ ነው፣ 26 ኪሎ ሜትር። አሁን እየደረስን ነው። በጣም ጨልሟል። የኬንያ ፖሊሶችም አሉ ብለውናል። እናም እንዴት እንደሚቀበሉን እናያለን። ደረስን። Slowly, huh? How are you? Fine. Be careful, man.
ልክ ወደ ደሴቷ ስንገባ ካሜራችንን አስጠፉን። እናም ወደ ሌላ ደሴት ላኩን። ይህም የደህንነት ፍተሻ ለማድረግ ነው። ነገር ግን $250 ከፍለናል እዚች ደሴት ለመግባት ብቻ። እናም ይህን የመግቢያ ገንዘብ ለሁለት ነው የሚካፈሉት፣ ዩጋንዳ እና ኬንያ። ወደ 1000 ነዋሪዎች አሉ እዚህ። ዩጋንዳዎችም ኬንያዎችም አሉ። በጋራ ነው የሚኖሩት። They are Ugandans and Kenyans, all living together here. Do we have any laws? Not to worry, boss. Once we get your son back, I'll make sure to kill them. I'll give you my share. I just want to be with my wife. They have a DJ. ዲጄም አለ። You're the best DJ. These are እዚህ ያሉት አብዛኞቹ አሳ አጥማጆች ናቸው። sleep tonight. ነገር ግን የት ነው ዛሬ የምናድረው? እዚህ መብላት ትችላለህ ወይም ይዘህ ሂድ። ተመልከት፣ ይህን ምግብ ነው የምንሰራለን። አሪፍ ይመስላል። አዎ፣ በጣም ጣፋጭ ነው። እዚህ አሳና ቺፕስ ሁሌም ነው የሚበላው? አዎ፣ ሁሉም ቀን። እዚህ የሚቀለን አሳ ነው። ይህ ሱፐር ማርኬት ነው። እናም ይሄ ብቻ አይደለም፣ ሌሎችም ብዙ አሉ። የሁለቱም ሀገር ነዋሪዎች አንድ ላይ ነው የሚኖሩት። እናም ከመንግስታቸው ጋር በመሆን እዚህ ከሚመጣው ሰው ሁሉ ብር ይቀበላሉ። እዚህ ነው የምንተኛው? አዎ፣ አንድ ሰው እዚህ፣ አንድ ሰው እዚህ፣ ሌሎች ደግሞ ሌላ ቦታ ተዘጋጅቷል። Can I live in this island? እዚህ ደሴት ላይ መኖር እችላለሁ? አዎ፣ ትችላለህ። ያንተ ውሳኔ ነው። Life jacket. በየክፍሉ ይህ ነፍስ አድን ጃኬት አለ። Life jacket. Okay, these are our neighbors. እነዚህ ጎረቤቶቼ ናቸው ከታንዛኒያ። Welcome. So what is it called? ይህ ምንድን ነው? Executive. ይህ ኤክስኪዩቲቭ ጌስት ሃውስ ነው። ያው ቪአይፒ ነው። We have executive guest. ሌላ ደግሞ በዚህ በኩል አለ። Person is gonna spend here. ተመልከት። It's the executive. Look, it's by the lake. ተመልከቱት። ይህ ክፍል ለሐይቁ በጣም ቅርብ ነው። This is the እናም real travel. ድምፁ ይሰማል። Fishing. Kiswahili inajua. Mzee sasa wafanyaje? Sasa hizi ile inashika. Look. Uganda. Uganda. Okay, okay. Nice to meet you. We eat chips. Chips. Chips together. አሁን 4 ሰዓት ሆኗል። ስለዚህ መተኛት ይኖርብኛል። ምክንያቱም ጠዋት አሳ አጥማጁ ጋር እንሄዳለን። You won't guess what happened to us. ምን እንደተፈጠረ We ገምቱ። lost our boat. ጀልባችን ጠፋ። ጀልባው ታስሮ ነበር፣ ነገር ግን አሁን የለም። Find it. Where is your boat? ጀልባ የት ሄደ? የኔ ጀልባ? አዎ ጠፋ። His boat is lost and there's ጀልባው no way of ጠፋች። knowing which country እናም it's አሁን in now. Tanzania, የት እንዳለች Uganda, ማወቅ or አይቻልም። ታንዛኒያ፣ ዩጋንዳ ወይስ ኬንያ? Here is the men's section. በዚህ በኩል ሁልጊዜም ጠዋት ላይ ወንዶች ሻወር የሚወስዱበት ነው። section. The island's area is የደሴቷ 200 ስፋት square 200 meters, ስኩዌር half ኪሎ a ሜትር football field. ማለትም የአንድ የእግር ኳስ ሜዳ ግማሽ ማለት ነው። አሁን አሳ አጥማጆቹን እየጠበቅን ነው። Now return with today's catch. Money is called Senga. እሷ የልብስ አጣቢ ናት። እዚህ ቦታ ላይ የሰው ልብስ እያጠበች ነው ገንዘብ የምታገኘው። People's clothes like that. And again, where we are standing here is Uganda beach. The boat, በዚህ በኩል ደግሞ ገራጅ አለ። whenever the ጀልባዎች ሲበላሹ የሚጠገኑበት ቦታ። mended here. That's why you can see the garage and whatever.
So what is this island? እዛ ጋር የሚታየው የምን ደሴት ነው? Tanzania island. ያ ታንዛኒያ ደሴት ነው። Nobody lives there. ግን እዛ ማንም አይኖርም አይደል? Ships, eh? But አዎ it's in Kenya. ያለው ኬንያ ውስጥ ሆኖ ለምንድን ነው ታንዛኒያ ደሴት የሚባለው? Even the one we are ያው Tanzania, በተለምዶ ነው። አሁን ያለንበት ራሱ በዚህ በኩል ዩጋንዳ ደሴት ነው የሚባለው። ግን ሶስቱም የሚገኙት ኬንያ ውስጥ ነው። የዩጋንዳ ድንበር የቱ ጋር ነው? እሱ ከዚህ 500 ሜትር ያህል ይርቃል። These are my brothers from Uganda. እነዚህ የዩጋንዳ ወንድሞቼ ናቸው። ይህ ሰው ደግሞ ከኮንጎ ነው። Marine police. ምንም ቪዛ ምናምን አያስፈልግም። ሁሉም መግባት ይችላል። If you take me to Tanzania, ዩጋንዳም ቢሆን ከሱ ጋር I እኖራለሁ። mingle with them. ታንዛኒያም ቢሆን ከሱ ጋር እኖራለሁ። ምክንያቱም ሁላችንም አፍሪካዊ ነን። Mlunji. Shemeji. This one is Shemeji. እሷ ሺሜጅ ትባላለች። ከዩጋንዳ ናት። They've been here since ግን the- ያገባችው ኬንያዊ ነው። two women. So when this island started, ደሴቷ ከተመሰረተች ስንት ዓመት ሆናት? አሁን ወደ 15 ዓመቷ ነው። Yeah, we are living together. ስለዚህ አብራችሁ ነው የምትኖሩት? We are just living together. አዎ። but people say there's fight. ሰው ግን ጦርነት እንዳለ ነው የሚያወራው። Back almost 10 years. አይ እሱ የቆየ ነው ከ10 ዓመታት በፊት። Together in harmony. አሁን ሁሉም ሰላም ነው። There are rules that እናም የራሳችን ሕግ አለ። made, eh? They እዚህ are called the የኬንያም laws, eh? የዩጋንዳም To make የታንዛኒያም us ሕግ live አይደለም፣ together in harmony. የደሴቷ ሕግ Not አለ። Kenyan rules, not Ugandan rules, not Tanzanian rules. Our own rules here. Our boat was lost. ጀልባችን ጠፍታለች። and he እናም came እዚህ to the ለማመልከት station to መጥተናል። file a report. You said that. Hey Abdurrahman, Assalamu alaikum. وعليكم السلام ورحمة الله. The only Muslim here. ብቸኛው ሙስሊም እዚህ የሚኖር እሱም ከሶማሊያ ነው እና እዚህ የራሱ ስራ አለ። It's a good business. Abdurrahman. This large እነዚህ ትልልቅ የናይል አሳዎች በሚሊዮን ዶላር ነው ወደ ውጭ የሚላኩት። በአንድ ኪሎ እስከ 300 የአሜሪካን ዶላር ነው የሚሸጡት። ለዚህም ነው ሁሉም ሰው እንዲሁም ሀገራት ለዚች ደሴት ፍላጎት ያላቸው። reason why everyone is fighting for this fish. ዛሬ በጎረቤት ሀገር ኬንያ ድንበር ላይ በምትገኘው የሚንጉንጉ ደሴት ያደረግነው ቆይታ ይህንን ይመስላል። Thank you so much, man. ቀጣይ በሌላ ሀገር፣ በሌላ ከተማ፣ በሌላ ታሪክ እስክንገናኝ ላይክ እና ሰብስክራይብ ማድረግ እንዳትረሱ።